ከመዳን ቤት ነው ከኢጃዛ ቤት ነው የወሰዱሽ? ግን እንዴት ነው የወሰዱሽ? ወላሂ ስማ ወላሂ ይኸውልህ መጀመሪያ አብራኝ የምትኖረው አብራኝ እኔ እናት ቤት ነው የምሰራው። እሷ ልጅ ቤት ናት። የሆነች አሚናት የምትባል የመርሳ ልጅ እያየሽኝ ይሆናል። ሐስቢ አላህ ወነዕመል ወኪል ፊክ አላህ ላይ ወፍቂክ ዱንያ ወልአኺራ ኢንሻአላህ ቢዝኒላህ። መቼም በዛን ሰዓት በዘረኝነት ታውረን የለ ወላሂ ናት አሳልፋ ትሰጠኝም ደሜ ናት ምናምን ብዬ እግሬን ዘርግቼ ቁጭ ከዛ ቺኮኪ ዙዙቺ ስማቸውን ራሱ መጥራት አልፈልግም እንድታውቃቸው ብዬ እንጂ ዙዙ ኩይን የምትባለው ሻንቂላዋ ከአንተ ጋር ሆኜ መሳደብም አልፈልግም። አቡ አሚራ ግሩፕ ይፈጥሩና ተሰባስበው በጎቻቸውን ከዛ ሀሰን ስዑድ የሚባለውን ሰውዬ ታውቁታላችሁ። አቢሲኒያ ምግብ ቤት ምናምን አማርኛ የሚዋራው ኢትዮጵያ ምናምን ይሳፈራል። እሱ ሳውዲ ስለሆነ ታውቃለህ። ሳውዲ ስለሆንክ ብቻ ምንም ማድረግ ትችላለህ እዚህ ሀገር ላይ። ከዛ ሎኬሽኔን ያቺ መሸዋሪም ሲዝትብኝ ነበር። ከሱ ጋር ሌላ ጸብ ነበረን እና ኢትዮጵያ ገብተሽ እንዲታኪ ሁሉ አደርግሻለሁ ሲለኝ ነበር። ያራሱ ግን አያውቀውም ቤቴ እና ብቻ ተሰባስበው ሁላቸውም የግል ጥላቻ ያለባቸው ናቸው በሰዓቱ የተነሱብኝ። ከዛም በኋላ ለዚህ ነኮቲቱ ለሀሰን ይልኩለታል ሎኬሽኔን። ሀሰን መጣ አረብ ቤት። የማነው አበሻ ነው ደግሞ አረብ ቤት መጥቶ በር የሚያንኳኳው ሾርጣ ሲያይ ሱሪው ላይ የሚሸና አበሻ። ከዛ ሀሰን ሳውዲ ስለሆነ አበሻዎችም አሉ ከሀሰን ጋር ሙባሃሶች ጋር መጣ። ይዘውኝ ሄዱ። ሰላም አለይኩም ሳር ሊሳር ሱብሃንአላህ አጂብ ነው እኮ በጣም ነው የሚገርመው። ግን በጣም እና ይሄ ደግሞ አንዲት ስደተኛ እህታችሁን አንዲት አያችሁ አይደለ ምንም 10 ዓመት ኑር ያለው አንድ ብር ኢቃሟን እንኳን ማሳደሻ ስራ ሳትሰራ ህይወቷን ሳታሸንፍ ላዝም ትትኩል ሀዲ ታህተል አርድ ላዝም ከመሬት በታች መወርወር አለባት እያለች እየዛተች ለእኔ ሞት ፈረደችብኝ። ህይወቷን እንኳን ማሸነፍ ሳትችል ውርዴታ ማያቸው አይደለ 10 ዓመት ሙሉ እንደዚህ ስትማግጥ ኑራ ምን አባቷ ምናምን እያላችሁ ነበር በእኔ ላይ ስትፈርዱብኝ የነበረው። 3 ዓመት ተመን ጋሊ ካስከፈላችሁኝ በኋላ ዛሬ ላይ ጠላቴ በጥላቶቿ ፊት ቁጭ ብላ ስትለምን አሳየኝ። ይኸው 10 ዓመት ሙሉ ነው የኖረችው። እናቴን ካየኋት ድፍን 5 ዓመት ሆነኝ አለ። በ300 ሪያል አንድ ሀዋዊ ገዝታ መላክ አቅቷት ነው። ምነው በ500 ሪያል የአበሻ ቀሚስ እየገዛች ትሰጣለች አይደል እንዴ ስጦታ። ሀድቃ ለሀድቃ ሞሰብ እንደተሸከሙ አሾይና ነው። መካ መዲና ደግሞ ምለወን አበያ ቀይ ምናምን አህባሽ መስል ጠማጥማ ምናምን አሾይና ነው። ጥቁር ሂጃብ እንኳን ለብሳ ይቻት አላውቅም። እኔ እናንተን ኮኪ ለፎቶና ለእይታ ምናምን ነው። ሱብሃንአላህ እኔ እንኳ ሐረም ሲሄድ ጥቁር አበያ ለብሼ ነው የሚሄደው። አልሐምዱሊላህ ትሄዳለች። ምለወን አበያ ተለብሶ ምናምን አህባሽ መስል አንድ የፈረደበት ቀይ እንትን አለ ቀይ መስቀል ይመስል እንደዚህ አድርጋ ከዛ አሾይና አህባሽ ናት እንዴ ጋይዝ? አህባሽ ናት እንዴ ሴትዮዋ? አህባሽ ናት። ወረበል ቤትን እኔ እንዳትነኩኝ ሱማ ወላሂ እንዳትነኩኝ። ወረበል ቤትን አንድ ቀን አላህ ልቤን አንድ ቀን ወደሱ ሲመልሰኝ አንድ ቀን በሱ ፍቅር ልቤን ሲሞላልኝ ልቤን ዛሬም እኔ ልቤ በማንም በእኔ አድም ተንጠልጥሎ አያውቅም። ሙሉ በሙሉ ኮንፊደንስ ከነ ጥፋቴ ከነ ስህተቴ ከነ ስስጎኔ አላህ ይምረኛል ብዬ በአላህ የማምን ሴት ነኝ። እንደዚሁ እንኳ እያጠፋሁኝ በሱ ተስፋ አልቆርጥም እና እንዳትነኩኝ እናንተ አስመሰል። ከዛ ይሄንን ሐረም ሆን ብለው እኮ ለፎቶ ሙስጠፋ ፎቶ ይነሱ እሺ፣ ሆን ብለው ለመልክ መስራት ሆን ብሎ ለፎቶ ተይዞ ነው የሚሄደው። ዲቃር ተለቅቶ ምናምን አንገታቸው ላይ እንደዚህ ጥለው አህባሽ መስል ፎቶ ምናምን ነገር ግጥም አድርገው ይሰራሉ። ከዛ ጅዳ ላይ ደግሞ ሀድቃ ለሀድቃ ሙሰብ ተሸክመው እጣን ተሸክመው ጀበና ሳይቀር ሀድቃ
ከዛ እናቴን ካየኋት 5 ዓመቴ ምናምን በ300 ሪያል አንድ ሀዋዊ መግዛት አቃታት። ለምን አትያትም? ናጁቴ ከሰው ጋር ትነካክ በአላህ ተይከላስ ትያቸው። እኔ አላህን ብቻ ነው የምፈራው። ማንንም የሰው ፍጡር አልፈራም። ወረብል ቤት ሁሉም የስራውን ያገኛል። አንቺ ከሰው ጋር ትነካክ። ይሄም አገኘች እኮ አገኘች። እኔን 10 ዓመት ሙሉ ዱርዬች ካፊር ሳትሰራ ሲሉ ይሄው 10 ዓመት ሙሉ ተዘዝ። ለእሷ ይሄ ውርዴት ነው፣ ቅሌት ነው። ቀለለች። ሲጀምር ከዚህ በኋላ ሰውም አድርጎ የሚያየት የለም። ብር ያዋጡ። ለእኔ ስለ ብር አይደለም እያወሩ ያለሁት፣ ቀንታ ነው ምናምን ሲሉ ነበር። እኔ አልሐምዱሊላህ ወደፊት በላቤ እንጂ ማግኘት የሚፈልገው ቁጭ ብዬ ብር ተዋቶልኝ ምናምን በልመን አልፈልግም። እኔ ጌመር ነኝ። ለምኜ አንጥፌ ለምኜ አይደለም። እኔ ፀጉሬን ሁሉ አንስቼ ለሴት ልጅ ፀጉሯ ውበቷ ፀጉሯ ነው ውበቷ። ፀጉሬን ሁሉ ሳይቀር አንስቻለሁ እኔ ለጌም ብዬ። በርበሬ የታጠንኩ ወንድ ልጅ የማይቀጣውን ቅጣት እየተቀጣው ነው ገንዘብ የማገኘው። አሜሪካ ሀገር ላይ በሰዓት ተሰርቶ በዶላር ተሰርቶ በሰዓት በዶላር የሚከፈልበት ሀገር ላይ እየኖሩ ነው ጌም የሚጫወቱት። እነሱ ለማኝ አይባሉም። ነጃት ግን ለማኝ ነች። ቸረቧ አካባቢ እና እኔ አልሐምዱሊላህ እኔ አላህ ጥሎኛ ያቅም። አላህ ለብቻዬ ለቅንጣት ያክል ለብቻዬ ጥሎኛ ትቶኛ ያቅም። ለቅጽበትም ያክል የጅል አምላኩ ብልጥ ነው ይባል የለ የኔ ጌታ ለብቻዬ ጥሎኛ ያቅም። አልሐምዱሊላህ የኔ ጌታ ብልጥ ነው፣ አያስነካኝም። የሰው ልጅ እኮ ከንቱ ነው። የሰው ልጅ ቢሰጥ ሰጠው ይላል። የሰው ልጅ ካደናቀፈብክ ቦታ ቢያነሳክ አንስቸው ነበር እኮ እኔ ያነሳሁት ብሎ ይሰድብቃል። የኔ አላህሳ ግን የኔ አላህስ ስንት እያመጥኩት እንኳ እየተሳሳትኩ እንኳ እሱ ላይ ምሮኛል። አልሐምዱሊላህ በእኔ እንደውም ሊማሩበትና ሊያፍሩበት ነው የሚገባው እኔ ላይ ያደረጉትን ነገር ሙስጠፋ። እነዚህ ሙናፊቆች እና ዛሬ ላይ ቁጭ ብላ ይኸው በጥላቶቿ ፊት ጥላቴ ስትለምን አሳይቶኛል። ከዚህ በላይ ውርዴት ምን አለ? ምን አለ? ምን አለ? ምንም ስራውን ይሰጣል። አንቺ ከሰው ጋር ትነካኪ። በቃ ዘና ብለሽ ነው። በተሸፈነ አይደለም ደግሞ ቁጭ ብላ የዛሬ 6 ዓመት ፍለጠው ቁረጠው እያሉ ፖለቲካ ሲያረማምዱ እናውቃቸዋለን። ፎቶቸውንም አውጥተናል። ሂዱና ክሰሱን አለን እኛ። ተይ ነጃ፣ ከሰው ጋር ትነካኪ። ሽቀላሽን ሸቅ ዝም ብለሽ ተይ። ከሰዎች ጋር በምን መንገድ እንደሚመጡብሽ አታውቂም አይባልም። ሙስሊም እህታችሁ ናት። እኔ ምንድን ነኝ? እኔ 66 ነኝ። እኔ 66 ነኝ። እኔ ከኔስ ጋር ላኢላሀ ኢላ እኔን ተው ጥሉኝ። ላኢላሀ ኢላላህ የምትለው ቃላት አታገናኘኝም ከእናንተ ጋር አትሰበስበንም። እች ቃል ነጁ እህቴ እኛ ልንገርሽ ነጁ ወይዬ ያው ከኔ የበለጠ ከማንም ከኡስታዝም ከማንም የበለጠ ህይወት አላህ ማን እንደሆነ እንዴት እንደሆነ አስተምራሻለች። ስቃዩ ፈተናውን ነቢዩላህ ዩኑስ የአሳ ሆድ ውስጥ ገብቶ እኮ ማንም አልረዳውም፣ አላህ ብቻ ነው የረዳው። ሙጠዋንን እሺ ሙጠዋንን እያሉ አማኝነን እያሉ እንዴት አንተ ለሰው ፍጡር አላህ እኮ አይደለም አማኝ ወንድምህን ክርስቲያኖችን እንኳ ጉርብትና አትንፈጓቸው እኮ ነው የሚለው። ከተራቡ ከተጠሙ አብላቸው አጠጧቸው ይላል አይልም ቁርአናችን? አረ ይላል እንዴ። ስለዚህ እነዚህ ደግሞ ተምረናል ሙጠዋንን የሚሉ ሰዎች ደግሞ ግደለው ፍለጣው ውሸታቸውን ነው። እነዚህ ውሸታቸው እስልምናን ሊያሰድቡ ነው። እስልምና ሲጀመር ማለት ነው። ኢትዮጵያ ያሉ ዳዕዋነን ባዮች እነዚህ ከእፎይ ጋር እንከራከራለን የሚሉ ሰዎች እኔ ስማቸውንም አላውቃቸውም። ሱማ ወላሂ ሙናፊቅ ናቸው። ሲጀመር ሴት ልጅ ወታ ዳዕዋ እንድትናገር ማን የፈቀደላት? ሶሻል ሚዲያ ላይ ወታ ከወንድ ጋር አሁን አረቦችን አታይም እንዴ? ለምሳሌ ባሏ የሚበድላት አረብ ካለች ምናምን ያሸህትልና ገብታ ባሌ እንደዚህ ነው ምናምን ሐራምና ሐላል ብቻ ጠይቃ ትወጣለች እንጂ ቁጭ ብላ ከአረብ ሼህ ጋር የምትወያይ ሴት ምናምን የምትቋወም ሴት አለች? በአላህ የለችም። የት ነው ታዲያ የኛ የኢትዮጵያ ዲን? ይለያሉ። ምን እየተሄደን ያለው? ይለያሉ እነሱ ንጥጥር፣ የእስልምና ንጥጥር ምናምን እስልምና በእናንተ አይለካም። ወረበል ቤትን በእናንተ አይለካም እስልምና። የእውነት እናንተ አማኝ ከሆናችሁ
እስልምና እንደዚህ አይደል። እናንተ እስልምናን ታሰድ እፎይ እንኳ ራሱ አንድ ቀን በዚያ ደረጃ ወጥቶ ረሱላችንን አንቋሾ ያውቃል? ይሄ ንጥጥር ምናምን እያሉ በማያውቁት አቡ ሀይደር እንኳ ወጥቶ ቢነጣጠር ያምርበታል። አሁን አቡ ሀይደር ሲነጣጠር አይተካል። የዛሬ ከ10 ዓመት በፊት ነው ከነዩኒ ማኛ ጋር ሲነጣጠር የምናውቀው። አዎ በዩቱብ ቁጭ ብለን እሺ። ታዲያ አሁንም ቢሆን አባቶቻችን የሃይማኖት አባቶቻችን ኡስታዞቻችን የት አሉ? ሙስጠፋ እንዳለ የአረብ ሀገር ህይወቴን አሸንፋለሁ ብላ የወጣች ሴት ምናምን ናቸው የሚግማሙብን። እዚህ ጋር እፎይን እንደዚህ ያለልን እከልን። ለምሳሌ አንድ ጊዜ እኔ ስም መጥራት አልፈልግም፣ ታኩር ስለ ረሱላችን ስንት ዓመት የት እንደተወለዱ የስንት ዓመት ላይ እያሉ ወደ አላህ እንደሄዱ ምናምን ማወቅ ፈልጎ ጠይቀው አንዱ ስም መጥራት አልፈልግም። ከዛ ታኩር የጠየቀው ጥያቄ ሌላ፣ ይህንኛ የመለሰለት ሌላ። እኔ አፍሬ ዝም ምን ያልኩት ቪዲዮን ብሰራ የሚሰማኝ ስለሌላ አንቺ ካፊር አንቺ እያሉ ነው የሚያሳድዱኝ። አፌን ዘግቼ ዝም አልኩኝ። ወላሂ ወረቢ አንድ ጤነኛ ሰው አታመጣልኝ። እኔ ንጥጥር እንደዚህ ገጥሞ ካየሁኝ አቡ ሀይደር ከሆነ እንጂ የማዳምጠው ወላሂ ቁጭ ብዬ ከነዚህ ህይወታቸውን ለማሸነፍ ብለው ወጥተው ምናምን ለቪውና ለገናው ቁርአን አንብበናል ምናምን ብለው እንዲታወቅላቸው ለሚፈልጉ ሰዎች ምናምን እስልምና በእነዚህ አይለካም። ይቅርታ አለሽ እንዴ። በዛ ላይ ደግሞ አንድ ሙስሊም እንደዚሁ አንድ ክርስቲያን ሰለመ ምናምን። እስልምናዬን እኮ ሙስሊም የሆንኩት እኮ መርጬ ሳይሆን ተመርጬ እኮ ነው። አላህ መርጦልኝ እኮ ነው ሙስሊም ያደረገኝ አይደል እንዴ? ማንም ሰለመ አልሰለመ ምን አገባኝ? አንዲት የክርስትና እምነት ተመታ ከቀየረች ሃይማኖቷን ይቀውጡታል አልኩት። ለራሷ ብላ እኮ ነው የሰለመችው። እኔ እሷ ስለሰለመች ጀነት እገባለሁ እንዴ? ወይንም የምሰራው ኃጢአት ወንጀል ይታጠብልኛል? እሷ ስለሰለመች እኔ ጀነት እገባለሁ? እሷ ቀብርን እገባለሁ? እነዚህ እኔ ምንም ነገር ማውራት አልፈልግም። እንደው በጥቅሉ እኔ አላህ ነው ጌታዬ። እኔ ለማንም ለሰው ፍጡር አላጎበድድም። ለበኒ አደም ለአንድ አላህ ብቻና ብቻ ነው።